ሰማዕትነትን ሞት አይሉትም። ሰማዕትነትን ሞት አይሉትም። ሰማዕትነትም አይሉትም። ምንድነው የሚባል የነበረ? ገበያና ሰርግ ነው የሚባል የነበረ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው እንዲህ የሚባል ሀገር ምድሩ በጭንቅ ተውጦ 9 ወሯ እንደገባች እናት በሲቃ ውስጥ ነው እነሱ ህንፃ እያስመረቃል። መቼ ይሆን የኦርቶዶክሳውያን ግድያ፣ እንግልት፣ እገታ የሚቆመው? ሰላም ጤና ፍቅርንና በረከትን አንድ ላይ አድርጎ ይስጥልን። ውድ የተከበራችሁና እየተወደዳችሁ የክርስቶስ ቤተሰቦች እንዲሁም የእማ አምላክ የወላዲት አምላክ የአስራትና ያደራ ልጆች እንደምን አላችሁ? ሰላም ናችሁ? እግዚአብሔር ይመስገን እኛ እጅግ በጣም ደህና ነን። ሁሉ መልካም ነው። ሁሉ አሸወይና ነው። ሁሉ ፏፈሽ ነው። አዎ ሰሞኑን ሁሉ ፏፈሽ አይደለም። ሁሉ አሸወይና አይደለም። በእርግጥ ሀገራችን ጭንቅ ውስጥ 9 ወሯ የገባች ምጥ የያዛት ሴት ትመስል ከተወጠረች ሰንበትበት ብላለች አይደል? ስለዚህ ያለንበት ሁኔታ ትክክል እንዳልሆነ እናውቃለን። ግን ወደ እናንተ አይዟችሁ የሚል ወይም ደግሞ የሚያጽናና ቃላቶችን ሁልጊዜ በነግራችሁ ደስ ይለኛል። ዛሬ ትንሽዬ የተሰማችኝን አጭር ቪዲዮ ብቻ ነው ይዤላችሁ የመጣሁት። ዲያቆን አቤሜሌክ ነኝ። ይህ ቪዲዮ ወደ እናንተ ለመጀመሪያ ጊዜ ከሆነ የመጣው ሰብስክራይብ እያደረጋችሁ አብረን እንጓዛለን ማለት ነው። ብዙ የምታተርፉበት፣ ብዙ የምትማሩበት፣ ብዙ የምታውቁበት ቻናላችን ነው። የ100,000 ቻሌንጇን እየተቀላቀላችሁ ወደ 100,000 ለማስጠጋት ሞክሩ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ወደ ቪዲዮአችን አቦ እንደው በእናታችሁ እኔ ብዙ ነገር ነው የምላችሁ ያስታወሰኝ ይሄ ልጅ። እስኪ እቺን ፎቶ ያት። በጣም የሚገርማችሁ ይሄ ማለት ቢያንስ ዲያቆን ከሆንኩኝ ከ4 ዓመት ምናምን እንደዛ በኋላ የተነሳ ፎቶ ነው። የሚገርማችሁ እና እግዚአብሔር ይመስገን ይሄ ልጅ ብዙ ነገር የሚያስታወሰኝ የዛን ጊዜ ሆነና እኛ ደብር ላይ አስተዳዳሪ ሲመጣ፣ ጳጳስ ሲመጣ፣ እንዲህ የሆኑ ፕሮግራሞች ሲካሄዱ ምናምን እንደው ትንሽነቴንም አይተው ነው መሰለኝ በዚያ ጊዜ ያስቀድሱኝ ነበር፣ ቅዳሴ ጋብዙኝ ነበር። እኔ ነበርኩ ምገባውና ያንን ሁሉ ነገር እንዳስታውስ ነው ያደረጉኝ። ደግሞ ትንሽዬ ይቺ ድምፅ ነገር ከለር አለች አይደል? እሷ ነገር ስትኖራችሁ እንዲህ የመጋበዝ ነገር ይኖራል እንግዳ ምንም ሲመጣና በእውነት እንዴት ልበላችሁ በጥበብ በሞገስ እግዚአብሔር እንዲያሳድገው፣ ከሰው ዓይን እንዲያወጣው፣ ከሰው አፍ እንዲያወጣው፣ በጥበብ በሞገስ የቤተክርስቲያንን ትምህርት ተምሮ እንዲያድግ የምንኮራበት ሊቀ ልሳናት ብለን እንድንጠራው የሚያደርገንን ማዕረግ ድረስ ያድርስልን ለማለት እወዳለሁ። ከጥሩ ነገር የጀመርኩት እንደው ደስ ብሏችሁ እንድትመለከቱ ነው። በአመት በእውነት ነው የምላችሁ። ያው መቼም ፊልም በፊት ሰራለሁ ብያችሁ ነበረ የፊልም እንትን ውስጥ እና በአመት ይሄንን ቪዲዮ አላስቀረውም።
ሁልጊዜ ወደ እናንተ ይዤው በመጣ ደስ ይለኛል። እንደውም ጽጌ በገባች በመጀመሪያው ሰንበት ይዤላችሁ በመጣ ደስ ይለኝ ነበር። አጋጣሚ ሆኖ እኛ እንደምታውቁት ምዕራፈ ቅዱሳን ጎረጎር ቅድስት ማርያም ገዳም አንድነት ሄደን ስለነበረ በዚያ ጊዜ አልተገናኘንም እና ይሄንን ቪዲዮ ሳየው ሁልጊዜ ነው ደስ የሚለኝ። ትንሽ እናያት። አክሊለ ጽጌ ማርያም ቀጸላ መንግስቱ ለጊዮርጊስ አክሊለ ጽጌ ማርያም ቀጸላ መንግስቱ አክሊለ ጽጌ ማርያም ቀጸላ መንግስቱ ለጊዮርጊስ ልትይር አክሊለ ጽጌ ማርያም ቀጸላ መንግስቱ ለጊዮርጊስ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ ጽጌ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ ጽጌ ልትልየርክ ነው አይደል? እባክህ ወንድሜ በማርያም ልለምን እና ግባና ልሽኝ እባክህ። ሽሮ ሜዳ ነው ተወልጄ ያደግኩት። ሐመረ ነው ኪዳነ ምሕረት ቤተክርስቲያን ማህሌተ ጽጌን በፍቅር ቆሜ ያደግኩት። አክሊለ ጽጌ እያልኩ ክበበ ጌራ ወርቅ እያልኩ ያደግኩት። ዩኒቨርሲቲ ከተመረቁ በኋላ ግን ትልቅ ዓለም አቀፍ ኤንጂኦ ውስጥ ተቀጠርኩ። በብዙ ደግሞ ከቤተ ክርስቲያን ግን ራቅኩ። አልጾም፣ አላስቀድስ፣ አላነግስ፣ በቃ ጠፋሁ። ክፍለ ሀገር ለክፍለ ሀገር እየዞርኩኝ ከጓደኞቼ ጋር ማጨስ መጠጣት ሆነ ስራዬ። አሁን እንኳን ያገኘኝ ሚስቴንና ልጆችን ቤት አስቀምጬ ጥያቸው ነው። ከቤተ ክርስቲያን ጓደኞቼ ከሚስቴ ይልቅ የመጠጥ ጓደኞቼ፣ የሱስ ጓደኞቼ የበለጡብኝ። ውስኪ አውርደው ጠጣ ሲሉኝ እምቢ አላላቸውም። እሄዳለሁ፣ አላሳፍራቸውም። ምን እንደሆነ ታውቃለህ? ራሴን ማዳመጥ አልፈልግም። ራሴን ማዳመጥ ከጀመርኩኝ ልጅነቴን አስታውሳለሁ። ልጅነቴን ካስታወስኩኝ ቤተክርስቲያኔን አስታውሳለሁ። ቤተክርስቲያንን ካስታወስኩኝ ደጀ ሰላሙን ቤተ መቅደሱን አስታውሳለሁ። ማህሌተ ጽጌውን፣ ንግሱን፣ እሱን አስታውሳለሁ። የዕጣኑ ሽታ ይመጣብኝ። የቤተ ክርስቲያን የመንፈስ ደጀ ሰላሙ የጸናጽኑ ድምፅ፣ የከበሮ ድምፅ ይሰማኛል። በቃ ራሴን አፍረዋለሁ። የማደርገው ግራ ይገባኛል። ክርስቲያኖች ምን አለ መሰላችሁ፣ ሁልጊዜ በዓመት በገባ እንግዲህ ይሄ ፊልም ከወጣ ጊዜ ጀምሮ በዚህ ወቅት ጠብቄ ይሄን ነገር ይዤላችሁ እመጣለሁ። እናንተ እግዚአብሔር የተጣላችሁ የመሰላችሁ ሰዎች፣ እናንተ ድሮ በዚህ ልክ ቤተክርስቲያንን ስታገለግሉ ዛሬ በመጠጥ ቤቱ፣ በዝሙቱ፣ በኃጢአቱ፣ በምኑ ያላችሁ ሰዎች በሙሉ አሁንም እግዚአብሔር በቤቱ ሆኖ እየተጣራ ነው። በእውነት ነው የምላችሁ። ምንም ነገር ሳትሸማቀቁ፣ ምንም ነገር ሳታፍሩ እግዚአብሔር አይጠራኝም
እግዚአብሔር አይወደኝም፣ ጥሎኛል፣ ረስቶኛል የምትሉ ሰዎች ካላችሁ ፍጹም የተሳሳታችሁት ስህተት እሱ ነው። አሁን የምትሉት ነገር እግዚአብሔር ጠልቶኛል፣ ረስቶኛል የምትሉ ሰዎች በሙሉ ከዚህ ሐሳባችሁ ሙሉ በሙሉ ልትወጡ ይገባል። ማድረግ ያለባችሁና መሆን ያለበት የትኛው ነው? ልክ እንደዚህ ሰው በቃ እኔ እግዚአብሔር አጥፍቻለሁ ይቅር በሉኝ ብላችሁ ወደ ቤተ ክርስቲያን ተመለሱ። አትቅሩ፣ ሂዱ፣ እንደምንም ተጋፉት፣ ግፉትና ሂዱ። ያ ጠፍቶ ሲገኝ አባቱ ደግሶ ደስ ብሎት እንደተቀበለው እንደጠፋው ልጅ እናንተም ጠፍታችኋል ነው ቤተ ክርስቲያን ያለቻችሁ፣ እግዚአብሔር ያለው። ስለዚህ አሁንም በር ያያል፣ አሁንም ወጥታችሁ እንደማትቀሩበት ያውቃል። ስለዚህ ይጠብቃችኋል። ማድረግ ያለባችሁ ነገር ምንድነው? ሂዱ፣ በቃ ሂዱ። አውቃችሁ ያጠፋችሁትን ጥፋት እግዚአብሔር ንስሐ የሚባል የኃጢአት ማጠቢያ ውሃ አስቀምጦልናል። ስለዚህ ከዛ ንጽት ልንታጠብ ይገባል ባይነኝና ፕሊስ በቃ ከቤተክርስቲያን የወጣችሁ ሰዎች እባካችሁ ወደኋላ መለስ በሉና ሂዱ። እሺ፣ አትቅሩ። እሺ፣ እውነት እሱ ትክክል ነው፣ እሱ ልክ ነው። እግዚአብሔር ተቀይሞ አይቀርም። ይቅርታ ስትጠይቁት ይቅር የሚል አምላክ ነው። ለዚያ ነው ዲያብሎስ እስካሁን ድረስ ይቅርታ ስላልጠየቀ በዚህ ልክ ተዋርዶ ያለው። ይቅርታ እንደምትጠይቁ ይህን ቪዲዮ አይታችሁ ወደ ቤተክርስቲያን እንደምትመለሱ ባለሙሉ ተስፋ ነኝ። እና ህፃናት እንዴት ሆነው ነበር ያደጉት? ልጅ ሆነን ያደግነው እንዴት ነበር? ለካ የሆነ ቦታ አንዳንድ ሰዎች አሁንም ጥቂት አሉ ማለት ነው። ትላንትና ቅዱስ ገብርኤል ነበረ ህፃናቱ ያደረጉትን ነገርና ቀርጾ የለቀቀውን ቪዲዮ ሳይ ማሰብ ነው ያቃተኝ። እንዴት ደስ ይላል መሰላችሁ? አባቴ የምን ዝክር ነው? የቅዱስ ገብርኤል። ራሳችሁ ናችሁ ማህበር ያዘጋጃችሁት? የት አሉ ማህበርተኞች? ናስተሰይ እንዳለ ማህበርተኞች ናችሁ? አባል ናችሁላችሁ? በየወሩ ነው የምትዘክሩት? የኪዳነ ምሕረትና ገብርኤል ሁላችሁም ናችሁ አባል? የቀረ የለም አባል? ጎበዞች፣ እሺ በርቱ። በእውነት እግዚአብሔር አይለያችሁ። ቅዱስ ገብርኤል የራማው ልዑል አይለያችሁ። አርጅታችሁ ጃጅታችሁ ሁላችሁም ይህንን ቪዲዮ በአንድ ላይ ሆናችሁ ለማየት ያብቃችሁ። በሞገስ በጥበብ ያሳድጋችሁ። በእውነት ምንም ይሁን እኛ ዕቃቃ ስንጫወት ቡና እየተጠራራን ደርድረን በአፈር በቅጠል ቁርስ በላን እያልን ስንጫወትን ያደግነው እናንተ ስታደርጉ ያላችሁት ግን የሚገርም። በቃ ያንን ያለፈውን ተናፋቂውን ትውልድ የሚያስንቅ ነገር አድርጋችሁ አሳይታችሁናል። አቦ ይሄ ቪዲዮ ከደረሳችሁ እኔ በሚቀጥለው ወር በእግዚአብሔር ይዣችኋለሁ። እንደው ስለ ቅዱስ ገብርኤል አብሬያችሁ ልዘክር። በተቻላችሁ አቅም በዚህ ስልክ ቁጥር ደውሉልኝ። እናንተ ጋር መጥቼ ቪዲዮ ቀርጸን በእውነት ነው ምላችሁ በዓለም እንዲናኝ ብዙ ቦታ እንዲደርስ አደርጋለሁ። በቃ ፕሊስ ይሄንን ቪዲዮ የምታዩ ሰዎች ከነዚህ ልጆች ጋር አገናኙኝ። እኔ ኪዳነ ምሕረትን እዘክራለሁ፣ ገብርኤልን ደግሞ እናንተም ትዘግራላችሁ፣ ኪዳነ ምሕረትንም ትዘግራላችሁ። ወይ ለኪዳነ ምሕረት ወይ ለገብርኤል ጥሩኝና አብረን እዚሁ ቦታ ላይ ተገኝተን እንድንዘክር የኔ ጥያቄ ነው። በእውነት ነው ብላችሁ የትም ሆኑ ክፍለ ሀገርም እመጣለሁ። ይሄ ቃሌ ነው በቃ። ስለዚህ ይህን ቪዲዮ ያያችሁ ሰዎች ለእነዚህ ልጆች አድርሱልኝ። እጅግ በጣም ደስ ስላላችሁኝ ነው። አመሰግናችኋለሁኝ። እድግ በሉልኝ፣ ተባረኩልኝ። አባ ገብረ ኪዳን ከሁሉም ጊዜ በፊት ለእግዚአብሔር ቅድሚያ መስጠት ብለዋል። አሁን ከጨዋታቸው ከኳሳቸው አስቀድመው ነው በቃ ይሄንን ነገር እያደረጉ ያሉት እና በጣም ደስ ስላሉኝ የኔታ አባ ገብረ ኪዳንን እችን አጭር ንግግር ላሰማችሁ፣ እናንተም ስሙልኝ። በዛ ከየትኛውም ጉዳያችን በፊት የእግዚአብሔርን ቤት ማስቀደም እሱ ነው ማለዳ ማለት። ማለዳ ማለት ቅድሚያ ማለት ነው። ከየትኛውም ጉዳያችን በፊት የእግዚአብሔርን ቤት ማስቀደም፣ ከምንበላው ከምንጠጣው፣ ከረፍታችን፣ ከኑሯችን፣ ከጉልበታችን፣ ከጊዜያችን የመጀመሪያ ሊሰጠው የሚገባው ማን ነው? እግዚአብሔር። አሁን ሰው ግን ለእግዚአብሔር የሚሰጠው የተረፈውን ጊዜ ነው። የተረፈውን መስጠት አቅቶትም እየተሰቃየ ነው። ቅድሚያ ለእግዚአብሔር። የበኩር ልጆቻችሁን ስጡኝ አለ እግዚአብሔር። ለምን ይመስላችኋል? የበኩር ልጆቻችሁን የሚለው ለምንድን ነው? ትልቁን ነገራችሁን መጀመሪያ ለማን ስጡኝ ነው? ለእኔ ስጡኝ ነው እግዚአብሔር የሚለው። ምክንያቱም እሱ የሚሰጠን ሁልጊዜ የእሱ የመጨረሻ ውድ የሆነውን ስጦታ ነው የሰጠን። የመጀመሪያው ለምሳሌ መልኩን
አልሰጠንም? እሱ የመጨረሻ ትልቁን ነው የሚሰጠን። ለእግዚአብሔር ርጋፊ፣ ትራፊ፣ ፍርፋሪ አይደለም የሚሰጠው። ለእግዚአብሔር የመጀመሪያ ነው የሚሰጠው። ከዚያሳ ደግሞ ሁለተኛ የመጨረሻ እግዚአብሔር ወዶ የሰጠን ትልቅ ስጦታ አለ። አብ የሰጠን ምኑን ነው? ልጁን። ወልድ የሰጠስ ምኑን ነው? ራሱን። ስለዚህ ለእግዚአብሔር የሚወደድ የመጨረሻ ነገር የሚሰጠው አብርሃም የሚወደውን ልጁን እንደሰጠ ማለት ነው። እና ከጊዜም ምቹውን ሰዓት ለእግዚአብሔር መስጠት። ሰዓታችን በምንፈልገው ነገር አባክነን የተረፈውን ለእግዚአብሔር አይደለም የሚሰጠው። ምቹ ሰዓት ለእግዚአብሔር ነው። የበረታው ጉልበታችን ለእግዚአብሔር መሰጠት አለበት። እሱን ነው ልጄ ሆይ ልብህን ስጠኝ አለ። ምን ስጠኝ ነው ያለው? ልብህን ስጠኝ የተባለ ምንድን ነው? በእስራኤል በጣም አስፈላጊ አካል ተብሎ የሚታወቀው ምንድን ነው? ልብ ነው። ስለዚህ ዋና ነገራችንን ሁልጊዜ እግዚአብሔር ይፈልጋል። ዋና ነገራችንን እና ቅድሚያ ለእግዚአብሔር። እስቲ ቅድሚያ ለእግዚአብሔር በሉ እንጂ። ቅድሚያ ለሐሳባችን፣ ቅድሚያ ለፍላጎታችን። ስብሰባ ተሰብስበን ስንናገር ራሱ ቅድሚያ ለማን ተናገሩ? ለእግዚአብሔር ነው። ማለዳ ማለት እግዚአብሔር እስቲ ይቅደም ነው። እኛ ከምንቀድም፣ ዘመዶቻችን ከሚቀድሙ፣ ፍላጎታችን ከሚቀድም፣ ክብራችን ከሚቀድም፣ ተደፈርኩ ባይነታችን ከሚቀድም እግዚአብሔር መጀመሪያ ይሁን። እኛ መጨረሻ እንምጣ እስኪ። እግዚአብሔር ምንም እኮ አይታሰብ። እግዚአብሔርን እኔ ትዝ የሚለን ቤተክርስቲያን ስንሄድ ነው መሰል የሆነ ውይይት ስናደርግ የሆነ ነገር ስናደርግ ውሳኔ ስንወስን እንደው ማን ትዝ ብሎት ኧረ እግዚአብሔር ተብሎ ቢጠራ ራሱ ተው፣ እሱን ተው፣ ቆይ ኋላ እንነጋገራለን። ታምር ነው እናቴ። እንደው ሰው እኮ እናቴ ደስ የሚል ነገር ነው። እንደው እንዴት ነው የሚሻለው? እንዴት መሰላችሁ የሚሻለው? እግዚአብሔርን በሁሉም ነገራችን ውስጥ ስናስገባው እንባረካለን። እግዚአብሔርን ሁሉ ነገራችን ስናደርግ ይቃናልናል። አንድ ነገር ልንገራችሁ። የሆነ ውሳኔ ስንወስን፣ የሆነ ስራ ሰርተን እንዲህ ላርግ አላርግ የሆነ መሀል ላይ የምንሆነው ነገር አለ አይደል? እና ሁልጊዜ የምንፈልገው ሰው ነው። የሚገርማችሁ እስኪ ቆይ ላማክረው፣ እሱ የተሻለ ያውቃል፣ እሱ የተሻለ ያስባል ብለን ነው የምናስበው የምናደርገው። ግን መጀመሪያ ወደ እግዚአብሔር ይህንን ነገር ብናመለክትና የሚሆነውን የምንፈልገውን ነገር ብናደርግ አንተ ታውቃለህ ብለን ብንወስን በጣም የተሻለ ይመስለኛል ብዬ አስባለሁ። የሚሻለውም ደግሞ እሱ ነው። ስለዚህ ከእግዚአብሔር ጋር ያላችሁን ነገር የበለጠ ብታቆራኙት ነው የሚሻለው ለማለት እወዳለሁ። ከዚህ በኋላ ማውራት ወሬ ደስ አትልም። ይህንን ቪዲዮ ራሱ ዛሬ ልሰራ ያሰብኩበት ዋናው ሐሳብ ያለው እዚህ ጋር ነው። ጥቅምት 19 ቀን 2018 ዓመተ ምህረት በኢትዮጵያ የሆነ ብፁዕ አቡነ ሳሙኤል ቤቶችና ህንፃዎች አስተዳደር ልማት ድርጅት የዋና መስሪያ ቤት እድሳትና በሻወለዴ ችሎት የሚገኘው የቤተ ክርስቲያኗ ህንፃ እድሳትን ጎበኙ። ሪፖርተር መምህር አቤል አሰፋ የኦቲሲ ጥቅምት 19 ቀን 2018 ዓ.ም ብፁዕ አቡነ ሳሙኤል የክርስቲያናዊ ልማትና ተራድኦ ኮሚሽን ሊቀ ጳጳስ የቤቶችና ህንፃዎች አስተዳደር ልማት ድርጅት የበላይ ኃላፊ በእድሳት ላይ የሚገኘውን የቤቶችና ህንፃዎች አስተዳደር ልማት ድርጅት ዋና መስሪያ ቤትና በጥራት ጉድለት ከፍተኛ ብልሽት ደርሶበት በነዋሪዎች ቅሬታ የቀረበበትን የባሻ ወልዴ አካባቢ የሚገኘውን የቤተ ክርስቲያኗን ህንፃ እድሳት የደረሰበትን ደረጃ ጎብኝተዋል። ጥቅምት 19 ቀን 2018 ዓመተ ምህረት ኢትዮጵያ ምን ሆኖ ነበረ ያን ቀን? አቤቱ
መቼ ይሆን የኦርቶዶክሳውያን ግድያ፣ እንግልት፣ እገታ የሚቆመው? አባቶቻችን ሆይ መቼ ይሆን አባት ሆናችሁ መንጋውን የምትጠብቁት? አሁን እናውቃለን በሌሎች ሐሳቦች ላይ እንዳላችሁ፣ ከዚህ ሐሳብ ውጪ እንዳላችሁ፣ ይህንን ነውር፣ ይህንን በደል፣ ይህንን ግፍ ማውገዝ ፖለቲካ እንደሚመስላችሁ እናውቃለን። መቼ ይሁን የልጆቻችሁ እንባን የምታቆሙት? መቼ ይሁን የሕፃናቱን የእናቶችን እንባ የምትገድቡት? የምናገረው ለእናንተ ዓለምን መናቅ ያለባችሁ፣ ዓለምን መናቅ ሲኖርባችሁ ዓለም የናቀቻችሁ እናንተ የሃይማኖት መልክ ያላችሁ ኃይሉን እግዚአብሔርን ቤተክርስቲያንን የካዳችሁ ምናዝነው ለእናንተ የአርሲ ኦርቶዶክሳውያን። እግዚአብሔር አምላክ መልካም መጽናናት ያለው ከእግዚአብሔር ብቻ ነው። እግዚአብሔር ያጽናናችሁ፣ እግዚአብሔር አለው ይበላችሁ። የሞቱትን መድኃኔ ዓለም ጌታችን መድኃኒታችን ኢየሱስ ክርስቶስ በአብርሃም በይስሐቅ በያዕቆብ እቅፍ ነፍሳቸውን ይደምርልን፣ ነፍሳቸውን በአጸደ ገነት ያኑርልን። የቅዱሳኑን ሞት የቅዱሳኑን በረከት አሳጣችሁ። ሌላ ምን ይባላል? ግፍ ነው፣ ግፍ። ይሄ ድምፅ ለሁላችንም ጆሮ፣ ይሄ ምስል ለሁላችንም አይን የሚዘገንን የሚሰቀጥጥ ነው። ዲቴል የተነሱ ፒክቸሮች ነበሩ፣ ቪዲዮዎችም ነበሩኝ። ነገር ግን ይሄ ዩቲዩብ እነዚህን ነገሮች መልቀቅ እንዳልችል ስለሚያደርግ ወይም ደግሞ ቻናላችንን የምንማማርበት ስለሆነ ስለሚዘጋብን ነው ወደ እናንተ ያላመጣሁት። እንዲሁም አልፎ ተርፎ አሁን በዚህ ሰዓት የምትመለከቱ ይሄ ነገር ለእናንተ የማይጠቅም ህፃናቶች ትኖራላችሁ ብዬ በማሰብ ነው ቪዲዮውን በደንብ ወደ እናንተ ያላቀረብኩት ማለት ነው። መምህራኖች 1 2 3 መምህራኖች ይህን ነገር ሲናገሩ ሰምቻለሁ። የትኛውን መሰላችሁ? በአንድ ቤተክርስቲያን ውስጥ ሰንበት ትምህርት ቤት ውስጥ ወደ 5 6 10 15 ወንበር ቢጠፋ ሙሉ የሰንበት ትምህርት ቤቱ አባላት በጠቅላላ ተሰብስበው ስለጠፋው ወንበር በስርዓት ያወራሉ። ከአንድ ቤተክርስቲያን ውስጥ ከበሮ ቢጠፋ ካህናቱ፣ ቄሰ ገበዙ፣ ሊቀ ዲያቆኑ ይሰበሰቡና ሰበካው እንዳለ ይሄ ከበሮ የት ሄደ ተብሎ በስርዓት ነው የሚነገረው። እንዲሁ በአጸዱ በግቢ ውስጥም የሆነ ነገር ቢጠፋ በስርዓት አካባቢው ላይ ያሉ ሰዎች በአስቸኳይ ስብሰባ ተጠርተው ይሰበሰቡና ያን ነገር ወደ መፍትሄ በደንብ አድርገው ያመጡታል። ወይ ሌባው ይያዛል ወይ ይመለሳል። እንዲሁ ተዳፍኖ የሚቀር ነገር ግን አይኖርም። አንዲት ነፍስ የጠፋች ጊዜ ግን ዞር ብላችሁ አታዩም ብለው መምህራኖች ሲናገሩ ከ2 ከ3 መምህራን ሰምቸዋለሁ። እኔ በጣም የገረመኝ ህንፃ ቤተክርስቲያን ይቀድማል ወይስ ህንፃ ስላሴ ይቀድማል? እንደው ስለ እውነት ነው ምላችሁ፣ እንደው ትንቢት አይደለም መቼም የሚታይ ነገር ስለሆነ ትላንት ከትላንት ወዲያ በሰራሁት ቪዲዮ ላይ እንደው ምንድነው የሚሻለን? ቀጥታ ከሲኖዶስ ነው ተብሎ የሚተላለፉ መልእክቶችን እንኳን እንዳናምን እንዳንቀበል እየሆንን ነው። በእውነት አሁን ብፁዕ አቡነ ሳዊሮስ ያስተላለፉትን መልእክት ስንቶቻችንን የምንቀበለው ብዬ የሰራሁት ቪዲዮ ነበር። አንድ ቀን ያደረው ይሄ ቪዲዮ ለመታየት። ህንፃ ያስመርቃሉ፣ ገብቷችኋል? በደንብ በነገራችን ላይ እናንተ በሰጣችሁት ገንዘብ የተሰራ ነው ይሄ ህንፃ። እኛ እኮ እንደው የቱ ጋር እንሆን? ወደኋላ 2 3 ቪዲዮዎችን ተመልሳችሁ ብታዩ እባካችሁን ይሄ ቤተክርስቲያን ስለተጎዳ እንዲህ አይነት እገዛ አድርጉ ብዬ የሰራሁት ቪዲዮ አለ። አሁን ደግሞ እየሰራው ያለሁት ወደ እናንተ በሰጣችሁት ብር ነው ይሄ ህንፃ ተሰርቶ እየተመረቀ ያለው። ስለዚህ መስጠታችሁ ትክክል አይደለም ደግሞ እያልኩ ነው። ክላሽ አያረግም፣ አልተወዛገብንም። በአንድ አፍ በአንድ ራስ 2 ምላስ ኖሮን አልተናገርንም። ይከብዳል እኮ በእውነት ወደ እናንተ ለማምጣት ይህንን ሐሳብ ራሱ ያስጨንቃል። እንደው ያኛውን ቪዲዮ አይቶ ኔክስት ሲያደርግ ይሄኛው የመጣለ ሰው ይሄ ልጅማ እንዴ ጤነኛ አይደለም ነው የሚሉት።
ብር ስጡን ቤተክርስቲያን እንዲሆናለች ተቸግራለች ተራቡ ተጠሙ ምናምን ብለን ሰርተን ሳናባራ እዛው ስሜት ላይ ሆነን እናንተ በሰጣችሁት ቤተክርስቲያን እንደዚህ እያደረገች ህንጻ ቤተክርስቲያን እያሰራች ህንጻ ስላሴ እየፈረሰ ነው ብለን ደግሞ መልሰን እየሰራን እና እጅግ በጣም የተወዛገበ ድብልቅልቅ ያለ ጊዜ ላይ ነው የደረስነው ክርስቲያኖች። የግዕዝ ሚዲያ ቤተሰቦች ልናስተውል ይገባል። በእውነት ኢኦቲሲ ኤምኬ ምናምን ያልዘገበውን ኤምኬዎች እንደውም የተወሰነ እንትን ብለዋል አውጥተውት ነበር። የ18ቱን መሰለኝ የአራት ሰዎችን 100 ምናምን ሰው እኮ ነው ተገደለ እያልኳቸው ያሉት። ዛሬ ትላንት በጣም ጭፍጭፍ በኦሮሚያ ውስጥ ያሉ ክርስቲያኖች እንዳለ እየታረዱ እንዳለ እየተገደሉ የኛ የበላይ ጠባቂዎች ተብለው የተሾሙት ሰዎችና ወንበሩ ላይ የተቀመጡት ሰዎች ፎቅ ያስመርቃሉ ህንጻ እየሰሩ ጠብቁ የተባሉት መንጋውን ጴጥሮስ ብሎ ክርስቶስ ስንት ጊዜ ነው ልጆቼን መንጋዬን ጠብቅ ያለው? አንተ ታውቃለህ ያለው እኮ መጀመሪያ ክዶት ስለነበረ ትወደኛለህ አንተ ታውቃለህ ያለው ለዛ ነው አይደል? ስለ እውነት እናንተ መንጋ ጠባቂ ተብላችሁ የተሾማችሁ በገንዘብም በጉቦም በጓደኝነትም በእውቅናም የተሾማችሁ ሰዎችም ጭምር እባካችሁን የምትመሩት የምታስተዳድሩት ይህ ሰፊው ህዝብ ምእመን እየታረደ ነው፣ እየተጨፈጨፈ ነው። በዘር በብሔር በቋንቋ በሃይማኖት እየጠፋ ነው። ዋጋ ያስከፍላችኋል። ዛሬ የተቀመጣችሁበት ወንበር ስለ እውነት ነው ምላችሁ ነገ በላያችሁ ላይ ይቀመጣል። ያኔ መግቢያችሁን ታጣላችሁ። ስለ እውነት ጥቂት ነገር ልታደርጉ ይገባል። ቢያንስ አጭር 3 መስመር መግለጫ ማውጣት ያቅታችኋል። ብፁዕ አቡነ ሳዊሮስ ኧረ እንደው በዚህ ልክ ክፉ አይሆኑ እንደው በመቤቴ እንደው ስለ ወላዲተ አምላክ በእውነት ሎቱ ስብሐት። ቤተ ክርስቲያን ያለችበት አቋም እየሆነች ያለችበት ነገር የሚታይ ነው፣ ግልጽ ነው። ስለምን በዚህ ልክ ክፉ ትሆናላችሁ? ምእመኑ ላይ ይሄን ያህል እነዚህን ፒክቸሮች አይታችኋቸዋል። ከዚህ እኮ አናልፍ። በቃ ግንዝ እስር ከባድ እና ማስተዋሉን ይስጠን እግዚአብሔር። እንድናስተውል እግዚአብሔር ይፍቀድልን። ክርስቲያኖች ይህንን የፎቅ ማስመረቅ አይተው ምን አሉ መሰላችሁ? የአሩሲ ምዕመናንን ሞት ላለመዘገብ በጣም ተላላጣችሁ። ግድ የለም ለሁሉ ቀን አለው። እግዚአብሔርን ፈርተን እሱ ፈርዶ ያሳየን ብለን እንጂ ጳጳሳቱን ሆነ የቤተ ክህነቱን ወሮ በሎች መድፋት አቅቶን አይደለም። ይሄ ስሜታዊ ሆኖ የተናገረ እናንተ ሻጮችና ሸቀጮች፣ እናንተ የሙዳየ ምጽዋት ዘራፊዎች፣ ባለ 2 መንታ ህንጻችሁ ዋጋው ስንት ነው? ክርስቲያኖች በወሃብያን እየተገደሉ ነው። እናንተ በክርስትና ላይ ሙድ ትይዛላችሁ። ምን ይበሉ? እነሱም እኮ እጅግ በጣም መሯቸው ነው በእውነት። ህንፃ ስላሴ ይቅደም፣ ህንፃዎቹ ላይ ቆይ። ማንን ልታኖሩ ነው? ማፊያዎች ናችሁ የምር። እንዴት 14 የስላሴ ንብረት በአሰቃቂ ሁኔታ በደም መሬቷ በአርሲ ጠፍቶ ትንፍሽ አትሉ? አሁን እናንተን ከገዳዮቹ በምን እንለያችኋለን? ሌላ ዘግናኝ የሆኑ ኮሜንቶች ከዛ ከህንፃ ማስመረቂያው ስር አንብቤያለሁ። ያው ለዚህ ሚዲያም ይመጥናል ብዬ አይደለም። በእርግጥ እነዚህም አይመጥኑም። ግን ህዝቡ ምን እያላችሁ እንደሆነ ገብታችሁ ማታነቡት ከሆነ ቢያንስ እንደዚህ አይነት ቪዲዮዎች ተቆርጦ ከደረሷችሁ ብዬ ነው። አመራር ላይ ያላችሁ ብፁዓን አባቶቻችን፣ ሊቃነ ጳጳሳት፣ መነኮሳት፣ ቆሞሳት፣ ካህናት፣ ዲያቆናት፣ ምእመናን ወጥታችሁ ይሄንን ነገር ልትፋለሙት ይገባል። መቼም ከስጋና ከደም ጋር እንዳልሆነ ግልጽ ነው። ስለዚህ የያዛችሁትን የሃይማኖታችሁን ጥንካሬ መሰረታችሁን ይዛችሁ
ይህንን ነገር ተፋልመን ልናሸንፍ፣ ልንበልጠው፣ ልንረታ ይገባል ባይ ነኝ። እስከ መቼ ድረስ እንዲህ የሆንን እንደምንቆይ አላውቅም። ስለዚህ ከእናንተ ጋር አብረን እንድንሆን ከኛ ጋር ሆኑ። ሊቃነ ጳጳሳት የመጨረሻ መልእክቴ ነው። በምዕራፈ ቅዱሳን ጎርጎር ቅድስት ማርያም አንድነት ገዳም ከሰነበትን ጊዜ ጀምሮ እንግዲህ የተለያዩ ለእናንተ ስጦታ የሆኑ ከገዳሙ ወደ እናንተ የሚደርሱ እምነት፣ ጸበል እንዲሁም መጽሐፍም ይዘንላችሁ መተናል። መግዛት መውሰድ የምትፈልጉ ከበረከቱ መሳተፍ የምትፈልጉ ሰዎች እዚህ ጋር በምናስቀምጥላችሁ ስልክ ቁጥር አማካኝነት እየደወላችሁ ከበረከቱ መሳተፍ ትችላላችሁ። ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ተዘጋጅተው የቀረቡት ቪዲዮዎች እነዚህን ይመስሉ ነበረ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸር እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ስብሐት ለእግዚአብሔር። ሰላም ቆዩ።